የሚደረጉባቸው ሂደቶች በራሳቸው ስትመክሯቸው እኔ ለምሳሌ ሰድቤ አንቋሽሼ አይደለም መመክራቸው የኔ ባህሪ ካልሆኜ አስረድቼ እንዲያታደርጉ ተጠንቀቁ ቤተሰባችሁን አግዙ እንዲህ የምታረጉት ነገር ይቆጫችኋል ብለህ አስረድተህ ልትናገር ትችላለህ ሁላችንም እንደምንለብሰው ልብስ ባህሪያችንም ይለያያል አብርሽ ተረጋግቶ ያስረዳል የገባውን ነገር ያደርጋል በራስህ ለፍተህ ሰርተህ የምትሄድበት መንገድ እኮ የራስህ መንገድ ነው አይደል ማንንም አያግደም በነገራችን ላይ በየትኛው መስመር በቤትሽ ነው የምትገቢው ማሪ ገስት እኮ አይደለም ነይ በቤትሽ የትኛው መስመር ኖርማሊ አንተ ተከትለው ሰክሰስ የምታረግበት ነገር አድካሚ እንደሆነ ይታወቃል አይደል ሐሳብም ክሬት አድርግ ፍራንክም ስራ ዩቲዩብ ላይምና ግን ህዝብ ነው የሚያከብርህ ህዝብ ለህዝብ ነው አይደል የምታቀርበው ያንን ስራን ስታቀርብ ያለው ምንድነው ወንድሜ አብርሽ እነዚህ ነገሮች ሲከናወኑ በእርግጠኝነት ተመልካቾቻችሁ የት ሀገር ኦዲየንስ እንደሆነ ዩቲዩብ አናላይሲስ ላይ ገብተህ ታየዋለህ አይደል የት አካባቢ እንደሆነ እነሱን የሚመስል ነገር ክሬት ታደርጋለህ በእነሱ ሐሳብ ስራ ልትሰራ ትችላለህ ነገር ግን ፈልገውም ሆነው እኛን እናናደው ብለው እነንተናን እናናድ ብለው የሚያረግ ተደራጅቶ የሚሰራ የአረብ ሀገር እህት ወንድሞች ካሉ እነዛ ነገሮች ይቀጥሉበት ችግራችን ከዛ ጋር አይደለም በአንድም በሌላ መንገድ እዚህ ፕላትፎርም ላይ የሚወድህ አለ የሚጠላህ አለ ሁሉም ሊወድህ አይችልም አንዳንዱ ተክሊስ ሰራ ሰክሰስን የሚፈልግ ሰው አለ እንቅልፋቶ ደግሞ አንተን ለመጣል የሚሄድ ሰው አለ ይሄ ኮመን ነው ይታወቃል ችግሩ አሁን ምንድነው የሚዲያ ማንቃት ሲባል ምንድነው አንድ ሰው የሆነ ነገር የተሳሳተ መንገድ ላይ ካለ በየትኛው የአረብ ሀገር ያሉት ወንድሞች በየትኛው የአይምሮ ደረጃ እንዳሉ አንተ መታቀው የገባው የሰለጠነ ሊሆን ይችላል ምንም ሳያውቁ ደግሞ በየዋህነት ሄደው ግራ የገባቸው ማንበብና መጻፍ ማይችሉ ወራቸው ሲደርስ ደግሞ ያላቸውን እየሰጡ ችግር ላይ የሚወድቁ ብዙ እህቶች አሉ መቼም አንተ አረብ ሀገር ላይ ሰርቻለሁ ወይ ደግሞ እነሱን ፎከስ አድርጌያለሁ ካል በየትኛው የእውቀት ልክ ውስጥ የተለያየ ነገር ይዘው እንደሚመጡ ጠንቅቀህ ማወቅ መቻል አለ እነዚህ ልጆች መመለስ በደመነፍስ እየሄዱ እያደረጉ ከሆነ ኖ ተረጋጉ ይሄ ልክ አይደለም ብለህ እንደ ወንድምም እንደምንም አሁን ቅድም ስታወራለኝ ጥሩ ነገር የተናገርከው ምንድነው ተቸግረው እንዲያረጉልኝ አልፈልግም ኢንጆይ አድርገው ካላቸው ነገር ላይ አድርገው የትኛውም ዓለም ላይ ስለሚያግዙን ወቻወራችን ላይ ስለሚያዩልን በዛ ነገር ማገኘውን ነገር ይሄ ከንትን የመጣው ብለህ ልትለየው አትችልም ገባ አይደለ አሁን እኛ ያወራን ያለነው ምንድነው አንድ ልጅ በጣም እያለቀሰች እድሜ አንድ አመት የሰራውበትን ምናምን የሚል ኦዲዮ ደርሷችሁ ሊሆን ይችላል እንዳይጣሉ ብዬ የ3 ወር ደሞዝ ነው እጄ ላይ ያለው ከዛ በፊት ደግሞ መኪና ለመግዛት በግሩፕ ሆኖ ብዙ ኦዲዮዎች ወጥተዋል እንትና ስም ዝርዝራቸው እንትን ያረጋ እንደዚህ እነዚህ ነገሮች መስመር የሳቱ ናቸው ልክ አይደሉም በደመ ነፍስ ውስጥ የምታደርጉት ነገር ጥንቃቄ ይፈልጋል ባለው እዚህ ጋር አሁን በዚህኛው ሳምንት በጣም እኔ ቅር ካሰኘኝ ነገር ማለት ነው በነገር ላይ አንተ ነህ ማታቀኝ እንጂ ማቲም እዛ ጋር ሴሬሞኒው ላይ ያሉትም እያንዳንዱ ሰዎች ተስፋዬ ምን እንደሆነ ጠንቅቀው ያውቃሉ ምናልባት አንተ ላታቀኝ ትችላለህ እንደሚያብራሽ ምንድነው በዚህ ሳምንት ውስጥ አንደኛ ባል ሳምንት ነው በዚህ ባል ሳምንት ውስጥ ደግሞ ብዙ ወገኖቻችን የተቸገሩ አሉ ለቤተሰቦቻቸው የሆነ ነገር ቢያደርጉ የተሻለ ለጎረቤታቸው ላሳደጋቸው እዛ ጋር ለተቸገረ ሰው አንድ ዶሮ ገዝተው ቢልኩ የተሻለ ነገር ያደርጋል እንደ እምነትም ጭፈራው እዛ ጋር መኖሩ እኔ ደስተኛ ያደርገኝም ያ ሁሉ ሰው መጥቶ በዚህ አጋጣሚ ወደ ኋላ እየተመለስክ ነው ለሱ እኮ ቅድም መልስ ሰጥቼ ያለፍኩኝ በቃ አሁን እያወራን ያለ ነው አሁን አዳዲስ ሀሳቦችን ነው እንጂ ለቀደሙ ነገር ሶሪ ይላል ትክክል እንዳልሆነ ነገር ለምን እንደሆነ ምክንያቱን አፈርቻለሁ ከዛ ውጪ ግን ፕሮግራሙ ላይ የተዘጋጀ ገንዘብ የተቀበልነው አሁን እንዳልከው ደግሞ ለቤተሰባቸው መላክ ነበረባቸው ላልከው ነገር ደግሞ እኛ ጋር የደረሰ ነገር ምንም ነገር የለም መረጃ ካለ ይቅረብ እኔስ ማማለው እንትና ፈቁት አይደለም እንደሚያብርሽ እንደዚህ ብር ሰጥተውሃል አውጣ ይያልኩኝ አይደለም አሁንም የተለያየነውና የተሻወደነው መንገድ የማንቃት ስራ የኛ ኃላፊነት ነው አታድርጉ ብለን እኔ በጣም ያዘንኩት አሁን እዚህም እንድቆይ ያደረገኝ በነገራችን ላይ ሲሪየስ ምነግርህ ማቲሻ ከማቲ ይሄንን አልጠብቅም እንዴት ትናገሪዋለሽ ብሎ ነው ረጁ ላይ መጥቶ እየጮኸ የነበረው ማለት ነው
አትሊስት እዛ ይኖረዋል። የተፈጠረው ነገር ምንድነው? መጀመሪያ ውህቶች ምን አታስፍሽ አንዴ ማውራት እችላለሁ። መናገር ትችላለሽ። እሺ ተናገር። ጀመር ተግባብተን እንጨርስና እናወራታለሽ። ባይስ ይጨርስሽ። አይ ተስፍሽ የማታውቀው ነገር ስላለ ነው። አንተም ወተህ እሷ ሜንሽን አረጉ ረጁ ነበር ስትናገር የነበረችው እና ረጁ ምንድነው እንደዚህ እየተባለ ነው። እሷ ነው መጠየቅ ያለብኝ። ገብቷል? ሜንሽንም ተደርጋ ነው። ለዛ ነው እሷንም አንተም በዚህ ጉዳይ ላይ ምናልባት ካላወቀው እንዳትገባ ውጣ ያልኩት። ገብቷል አይደለ? ረጁ ሜንሽን ተደርጋ ነው። ከማነው እዚህ ጋር ሜንሽን እያደረጉ ነበር ስሙታቸው ማለት ነው። እኔው ብቻ እህቶቿን የማንቃት ስራ እንደሚሰሩ ታውቃለህ አይደል? ረጁን በላት መሲ ብርጅስቶንም ሁሉም እዛ ጋር አረብ ሀገር ላይ ላሉ እህቶቻቸው የሚጮሁትን ልጆች ታውቃቸዋለህ። ሚዲያ ላይ 10ም 20ም ልጆች ሲናገሩም ሲቆጡም ከምን አንፃር እንደሆነ ታውቃላችሁ እንጂ ማንም የማንን ተስፍሽ አይደለም ማቲ የመዳም ላራ አቋን ያጨረስኩማ እኔ ስላልጨረስኩ ጠብቂያ ታወሪያለሽ እኮ አታውሪ ማለት ነው። እኔ እየጠየቅኩት ያለው የጠየቅ ማለት እነሱ ሲወያዩበት የነበረው ነገር ስላለ አብርሽ አለ ያው ጠይቂው ነው። አንተም እዚህ እንትን ላይ እንዳትገባ ያልኩት ሜንሽን አላረጉም፣ ተስፍሽን ሜንሽን አላረጉም። ኦኬ እሷ እና ከሌላ ሰው ጋር ስታወራ ስለነበረ መሲ ብርጅስቶን ለሌላ ሰው ሳይሆን ስሟን ጥራው። መሲ ብርጅስቶን መሲማ ኦኬ መሲ ኖ እንደዚህ ጋር እኮ ጽፎልኝ ነበር። ረጁ ሲል ስለማያውቅሽ ነው ረጁ ብዬ ቶሎ ብዬ አስገባሁሽ። አንቺ ምንድነው የምትይው? አብርሃም ከሌላ ነው ችግር የለውም። መሲ ብርጅስቶን እንደገና ሶል አይደል ሰለሞን አይደል እንደዛ ነው። ታው እናንተ መጠየቅ ያለባችሁ እንጠይቁ። ላይቭ ላይ ስላጆች አስገባሁት። ኦኬ ሰው እውነታውም ሌላው ህዝብ እንዲያውቀው እኮ ነው። አሁን እንዳወራው ነው። እነዚህ ሰዎች እንደዚህ አድርገናል ተብሎ ወይ ደግሞ ያወጣችሁት ቪዲዮም አለ መሰለኝ ቮይስ ሪከርድ እነዛ ሰዎች ወጥተው ያውሩ። እኔ ሰዎች ገንዘባችንን ወስደዋል ካሉ እኔ እኮ ግልጹ ነው የነገርኩኝ። እሱም ማለት እኮ ባለቤቱም ይኸውና ገብቶሻል አይደለ? ስለዚህ መጠየቅ ካለብሽ ጠይቂው ነው። ይሄንን ነገር ነው ያልኩት። ከዛም ባለፈ ደግሞ ያው ስለወጣው ቮይስ እኔ አሁን የኔን ስም ለማስጠላት የሆነ ሰው እንዲህ ብሎ ቮይስ ሪከርድ አድርጎ ቢለቅ ስለኔ ስለዛ ቮይስ የሚያገባኝም የሚጠቅሰኝም ጉዳይ የለም። ለምን እኔ እስካልሆንኩኝ ድረስ በቦታው ላይ እስካላደረኩኝ ድረስ ያ ቮይስ እኔን ለማስጠላት ከተደረገ እኔ አያገባኝም። ሆነ ሰንበዲ ተነስቶ ቮይስ አድርጎ ለቀቀ። ስለዚህ አብርሽ መቀጣት አለበት ማለት ነው። እኔም ደግሞ ምንድነው መሰለሽ ረጁ ያ ሰው ቮይሱን ለእናንተ ላከላችሁ ሰዎች ታውቁታላችሁ። ምናልባት ቮይሱን ተልኮልኛል ቦሳ ብሏል። ኮንታክት አድርጎ ደውሎላት ያምጣት። ለዛም ነው እኮ አንቺን እኮ ያው ጠይቅ አብርሽ እኔ ጋር ያለው ያልኩት እኮ ተስፋሽ አገኘኛውን ያ ኦልሬዲ አገባብህ ቁጣ ስለሆነብኝ ነው ያንን እየጠየቁ ማለት ብዙ ማቲሻ ማጥህ አንተን ከጎናቸው የምትቆም ወንድማችን እንደሆን በብዙ መከራዎች ውስጥ ብዙ የሚያልፉ ልጆችን እንደምታገዝ ብዙ ነገር አብረን እንደምንሰራ አውቃለሁ። እኔ ፕራውድ ከማረግበት ወንድም መሀል ራሱን ችሎ በብዙ ቢዝነሶች ውስጥ ረን ከሚያደርግ ቤስት ጓደኛም ከምለው አንፃር አንተ ብዙ ነገር እንደምታረግ አውቃለሁ። ኖርማሊ እንዴት ትናገራለሽ ምናምን ስትል ጀስት ባክ ሆነ የመጣ ስለመሰለኝ ያ ነገር ልክ እንዳልሆነ ምክንያቱም እነዚህ እህቶች የሚሰሩትና የሚደርስባቸውን ነገር እኔም ስለማውቅ እዛ ጋር ስንት ነገር ተጋፍጠው እንደሚሰሩ ማለት ነው። ከዛ ባሻገር ምንም ይሁን ምን አንድ ነገር መናገር የምፈልገው ቅድም የሰጠህ ምክንያት ወደኋላ ተመለስ ያልከኝ ወንድሜ አብርሽ ወደኋላ መመለስ ስለፈለኩ አይደለም። በዛ ጉዳይ መመለስ ፈልጌ ሳይሆን እዚህ ጋር ለጓደኞች ብለህ በአጭር ጊዜ የሚመለሱ ሰዎች ስላሉ ይሄንን ነገር አውጥ ያደረግነው የሚለው ነገር ምናልባት ያንተ ደስታና ያለው ነገር ከእምነትህ በልጦብህ ከሆነ እሱን ዋጋ የምትሰጠው አንተ ነህ። እዚህ ጋር ግን የሚወድ ሰው እንዳኮረፈብህ እንዳዘነብህ እግረ መንገዴን እንደወንድም ልንገርህና ብትችል ያለው ነገር ይሄ የተፈጠረውን ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስን ሐሳብ ግለጽ ለማለት ነው ወደኋላ የተመለስኩትና ይሄንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግበት ጊዜ ነው። እንደ አንድ ኦርቶዶክስ እምነት ተከታይ ደግሞ ወደ ቤተክርስቲያን የምንሄድበትና የምንጸልይበት ታይም ስለሆነ አይ ቲንክ በዚህ መረገድ የምትለውን ነገር እንድታወራም ስለፈለኩ ነው እንጂ መመለስ ፈልጌ አይደለም። ወንድሜ እድሉ ያንተ ነው። አንደርስታንድ አድርጌያለሁ። እኔም ሳይገባኝ ቀርቶ አይደለም፣ ለሱም ደግሞ መልስ ስለሰጠው ነው ድጋሚ ሲነሳ እንትን ያልኩት። ለሱ ደግሞ በቃ ሶሪ ብዬ አሁንም ሶሪ ብያለሁኝ፣ ትክክል እንዳልሆነ ተናግሬያለሁኝ። ያንን ደግሞ መካሻ እኛ በራሳችን ደግሞ ሌላ ድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ሰው መጥቶ መሳተፍ ይችላል፣ ደስተኛ ሆኖ መሄድ ይችላል። በቃ በሱ ዘግተናል።
ለዛ ነው ቀደም ተመለስ ወደ ኋላ እንመለስ ያልኩት። ተመለሰልህ? ያ ኦኬ። ረጁ አሁን መቀጠል ትችያለሽ። አንቺ ተራ ነው ጠይቂኝ። እሺ መጀመሪያ እኔ ካንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። እኮ ነው ለተስፍሻ ያልነገርኩት ነገር ስላለ ቅድም ረጁን እንደዚህ ስለምንቀላለን ነው ገብቷል። በሌላ አይነት ነገር ሲሆን እኔና እሷ በእንደዚህ አይነት ነገር ትሪ ግራ ስለገባው ነው። አሁን ቀጥ ይበቃ። እሺ ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲናት። ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል። መታ ዋትስአፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል። ለምን ተሰጣህ? ለምን ተደረገለህ? እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙም አልሰሙም ለነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣክ። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ፣ የምትወድቀው እሷ። ምን አገባን? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ የውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶን ናት ሮጣ ሄዳ የምታነሳው፣ ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አታዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ላንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው፣ ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየው አንደኛ አላየውም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቲዩብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ የምገባኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ። የመቀበል ያለ መቀበል ከነገ ወዲያም ለሚቀጥለው ማመት በግነች መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግናት። ገባህ አይደለ? እኔ ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ቴንክ ዩ። እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ያው ማቲ ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ነው ያለው ነገና ቸግሮናል ብንለው ወዶ ሳይሆን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ ይመስለኛል ስምክ ለአረብ ሀገር እህቶች አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም።
እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው በመጀመሪያ ደረጃ ማለት ነው። ንግግር እንደዛ ነው የምናገረው። ምንም ላንተ እንዲጥምት የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ ግን የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አንድ ጊዜ አዳምጪኝ። አሁን የምታወሪበት መንገድ ትክክል አይደለም። አይደለም የማወራው እያልኩ ውጪ። በቃ እንደዛ ከሆነ ውጪ። አንድ ነገር ልንግባባ ነው። መሲ እንትን በይ፣ ችግር የለውም ተረጋግጥ። እሱ ማወራ እየተግባባን ያለ እሱ አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባ? ስለዚህ ትክክል ስላልሆንሽ እየተወያየን ያለ ነው። እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትና የነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየኋት ኦንላይን ላይ አስገቧል። ረጁን ምንድነው ያልኳት? ረጁ በየው አብርሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቂው ምናምን ነገር ብዬው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይሄን ነገር ስለማይ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማይ ሆናለሁ ብሎ ኤክስፕሌን አደረገ። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል ብዙ ነገር ነው የተባለው። ይሄ ነገር ምንድነው? ለምሳሌ አንቺ ማውን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለኔ መጠየቅ ያለብሽ ነገር ካለ ትጠይቂኛለሽ ማለት ነው። አገኘሽኝ መሲ? ክፈት ጥያቄ ካለሽ መጠየቅ ትችላለሽ። ግን ደግሞ ስታወሪ አንዴ እኔ ላውራ ኖ አይደለም ልታወሪ ችግር የለውም። ግን መንገዶች እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አለች ማቲ ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ አልሰማሁም። እሺ ካልሰማሁ ጠይቀዋለሁ፣ እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ጠይቀ። እኔ ማቲን ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቀዋለሁ። ማቲን ውጪ ላይ መጠየቅ ይችላል። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ቆይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ። እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጡሽ አይፋሽ ነዓም መዳም እያለች ለእናንተ ጎጆ መሙያ ምስል ከግርድና አትወጣም። ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ፣ እምቀናው አረብ ሀገር ለፍታ ቤት በሰራች፣ አረብ ሀገር ለፍታ ኑሯን ባቀናች፣ አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነዓመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር፣ አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ ካብርሽ ስለሚመለከት እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው ሂድ። እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ። እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩን ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው 2 ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ ይሄ ነው።
ሌላው ማቲን ደውዬ ካንተ ጋር አወራለሁ። እንዳትቀሪ ውድ ደግሞ ፕሮግራም አለ እዛው እናወራለን። እንዳትስቂ ላይ ከፍ አድርግ ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ያው ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ እሰየው። ያው ብዙ ነገር ልትበሉትንም ልትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገርህ ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮአችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ ያንተም የሩታ መጣመር አስጠልቶን ወንድሞች ሩታም እህታችን ናት፣ አንተም ወንድማችን ናት። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡት። 500 ድርተው እቃ ገዝተው 1 ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርተው የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪር ሆስፒታል ጎብኟቸው። ያንኛ ከጎናችሁ እንቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን ምንናገር ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች ምንናገራቸው እንጂ ማቲ ጥፋት ነገር ኮኔ ማቲ ያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም። ገባክ አብርሽ? ከሌላ እንግል እንዳታየው። ስለዚህ ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቲዩበር ዩቲዩባችሁ ያድጋል። እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምን ትሲል ኮሜንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው። አመሰግናለሁ። መስዬ ውስጥህን የምታውቀው አንተ ነህ፣ ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር ምኛ ችግር የለብንም። ምን አገባል? ግን ስለ እህቶቻችን ነው አሁን የምንናገረው፣ ስለሚመለከተን እህቶቻችን ነው።
ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች? የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት። እንደዚህ አይነት ነገር ላሳይ። አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄጄ ነበር የመጣሁት። ይሄ ወረቀት ላሳይህ ቆይ፣ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው። እች ልጅ አሁን ትናንት ሰው ስትረዳ የነበረች ማቲ፣ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። 4 ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦሬዲ እግሯ ታስሮ ማለት ነው። እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይሄው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላችሁ። እች ልጅ አሁን ፈላጊ የላትም። ኦሬዲ አብዳለች። ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችሁ። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቲዩበር አይደለም እንደሌላው በዩቲዩብን በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታን ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣ ካንተ ጋር ከመጫወት ውጪ አንተም ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን መንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው ያለ ነው አይደል? ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናናደድከን ግን የሆነ ፊልተር ቀይ መስዬ ይናገር፣ እሱ ደግሞ ራሱ ይናገር። አሁን ምናልባት ራሱ ይናገርና ራሱ ይናገር ደግሞ ተስፋው ረጁ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይሄን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታን ጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታን ጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከ1000 ምናምን በላይ ሰው አለ። በየቤቱ ብዙ ሰዎች አላችሁና ከአብርሽ ጋር የሚገናኝን ሐሳብንና የማይገናኙን ሐሳብ ለዩለት። እሺ ምናልባት ብዙ ሲወራ እሱን እየቀጠቀጥን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድል ሰጣለሁ። ማይክ አንተ ነው ወንድም። ኦኬ እሺ፣ በመጀመሪያ ያው የተናገራችሁትን ነገር የሁላችሁንም ሀሳብ ሰምቻለሁ። አሁን ለምሳሌ መሲ የምትባለዋ ማለት ነው እህቴ፣ ይቅርታ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድና አሁን ስታስረጂኝ በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት በአጠቃላይ ወደ ሀሳቡን ተጠቃልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታገዟቸው ትችላላችሁ። ይሄንን ከእግዚአብሔር ነው የምታገኙት እናንተ ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ፣ ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድነው፣ የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነ ስርዓት በንግግር ለምን አታደርጉትም? አሁን ለምሳሌ መጀመሪያ ገብተሽ ያወራሽኝ ሞት ደስ ስለማይል አይ ኖ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክልሽ አወራ
እነሱንም ልክ አሁን እኔን ባወራሽበት ቶን ለምን አታስረዷቸውም? ላይቭም ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማውቀው ታሪክ የለም። አሁን እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁሽ አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽበት ሞት እንደዚህ ይላል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን ነው። አሁን ላይቭ ላይ ገብታችሁ ለአራት ለአምስት የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። ናሳቂ ነው ውጪ ነይ የነሽ ነይ እናንተን አይወክልም ብዬ ነው ማምነው። በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም። ስለሆነ ችግር የለውም። ግን ደግሞ ይሄ እናንተን አይወክልም። የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኚ ከሆነ ሰዎችን ሰፖርት የምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽ ወይንም ገስት ላይ ገብቼ አውርተሽኝ አታውቂም አይደል? ማቲ ነው ዛሬ መጥቶ እስኪ እናውራቸው ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ። ሌላ ምንም የሚጨምረው ነገር የለም። ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም። አሁን ግን ስላሳወቅሽኝ አመሰግናለሁ። ሰፖርት ማድረጋችሁ ነገር ካለ ሰፖርት አደርጋችኋለሁ። እናንተም ደግሞ ማስተካከል ያለባችሁ ነገሮች እሺ። አብርሻ እኔም ደግሞ ወቅቱ ህማማት ነው። ምናልባት በቀደም ባደረግነው ዝም ብለን እኛ ለሙድም ነው ፍዲታ ቀይረን ምናምን ትስልን ነበርና በዛ ነገር በጣም ይቅርታ። እኔ በበኩሌ ይቅርታ። በዚህ አጋጣሚ አብርሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል። ያው ነገር እናድርገው እና እንትን አድርጉ መሴ ቁም ነገር እናድርገው። በዚህ አጋጣሚ የምነግርህ አንተም በጅምላ መፈረጅ ተው። በጅምላ ማለት እንደተማራችሁ ሁኑ። ቆይ አንዴ ማቲ እንደዛ ብለን እንመለስ ነው አይደለ? ኖ አይደለም። እንደተማራችሁ የጅምላ ነገር እንዲቆም አሁን እኮ መከረን አይደል? አሁን ይህንን ነገር ምናልባት አንተን ላይወክል ይችላል፣ የሆነ ሰው ላይወክል ይችላል። ግን እንደዚህ የምታደርጉ ሰዎች ነው እያልኩኝ ያለው። አንድ ጊዜ አዳመጥን አይደለ? አሁን እንደዚህ አድርጉ እንደዚህ ስህተት ነው ስትመጣ ብለህ ለመሲ ነገርካት። ኦልሬዲ አወራች አይደል? አሁን እኔ የማወራህ ነገር አንተን ብታስተካክለው እንዲህ አይነት ነገሮች ሲከሰቱ ለምሳሌ እንዲህ የሆነ ነው ሲባል እንደ አንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ አይደለ? እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ ነገሮች እኔን አይወክሉም። የተደረገልኝ ምንም ነገር ስለሌለ ክፉ የምታነሱትም ደግ የምታነሱም ሰዎች በእኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን ይሄ ነገር እውነት ያላችሁ ነገር ካለ መታችሁ አናግሩን የሚል አንድ ቪዲዮም ሰርተ ቢሆን ጥሩ ነበር። ማለት ክፍተት ተፈጥሯል። ምናልባት እንኳን አላየው ይሆናል ስላላየህ ነው። አሁን አየህ፣ ቅድም ለዛ ነው ለቴ ብያቃለሁ። ከፈለክ ቪዲዮውን እዚሁም ላሳይ ይችላል ብያቃለሁ። አይ እሱ ጥሩ ነው። ኖርማሊ ያንን ነገር ካደረክ ፕሌጀር በጣም ወንድሜ አብርሽ አሁን ያንን ነገር አድርገው ከሆነ አም ሰፖርት ምንም የተለየ ነገር እንዲሆን አይደለም። ምናልባት ግን አሁን እዚህ ጋር ለሚደረጉ ነገሮች እኛ ያው በጠየቅናቸው የተሳሳትካቸውን ነገሮች ሶሪ ያልካቸውን አልፈናል። እኛም ስንሳሳት ደግሞ ጋይድ እንድታረገን እንፈልጋለን። ዞሮ ይሄ ፕላትፎርም ማንም ሰው የተጎዳ ሰውም የከበረ ሰውም የሚኖርበት ፕላትፎርም ስለሆነ የሚጎዱትን ሰዎች የማንቃት ስራ እኛ እንሰራለን። ምናልባት ለመሲ በግል የነገርካትን እሷም ትሰማለች። ሁላችንም የራሳችን ባህሪ አለን። በነገር ላይ እንደምንለብሰው ልብስ ባህሪያችን ይለያል። ስትገቢ እንደዚህ ማለት አልነበረብሽም ተረጋግታለች ወይ አሁን ልዩነት አለ ወይ ስትለኝ አዎ ያልኩ ስትገባ ቁጡ ነበረች። ከዛን ደግሞ ስለተስተካከለች ነው። ማቲንም ቅድም ኮሜንት ያነሳሁት እኔ እንደዚህ ሲሆን አላውቀው ምን ለመሆን ነው መተህ እንደዚህ የምትናገረው የሚለው ነገር ነው ያንን ስሜት ያመጣው በዛ መልኩ ስለማላውቀው ማለት ነው። ስለዚህ
ፍራም ነፈሰ ቀኝ ወልዳችሁ ክበዱ፣ ሁለት ሆናችሁ ወድቃችሁ ሶስት ሆናችሁ ተነሱ። የእናንተ ደስታ እንግዲህ የት ነው ማቅሽ እስክትባባሉ ድረስ ፍቅራችሁን ያለምልምላችሁ። በጣም የተሻለ ነገር እመኝላችኋለሁ። በስራችሁ በርቱ። ስለዚህ አሁን የምንነግራችሁ ነገር ያው የተሳሳተውን አሁን የመጣችሁ ልጆች ያው የተሳሳተውን ነገር ኦልሬዲ ሶሪ ያለባቸውን ነገሮች የማማትን ጉዳይ ጨርሰናል። አዲስ አታድርጉት። ለዛም ደግሞ ቪዲዮ ይሰራላችኋል። ለመካስ የሚያዘጋጁት ነገር አለ። ከዛ ባሻገር ግን አሁንም እነዚህን አረብ ሀገር ያሉ እህት ወንድሞቻችንን እንድታግዝልን እንፈልጋለን። በሙያም ባለ ችግራቸውም እንድትኖርልን እንፈልጋለን። ጥሩ የማንቂያ ነው። ያንን ነገር ስታግዘን ደግሞ በፍቅር የሚወዱ ብዙ እህቶችና ወንድሞች አሉ። ሁሉም ዓለም ወዶ የተሻለ ነገር ሰርታችሁ ሰክሰስ እንድታረጉ እመኝላለሁ። ኤኒዌይ ጥሩ ነገር ስላረግንና ስለተወያየን ስለተረዳዳንም አመሰግናለሁ። ካስቀየምኳችሁ በጣም ይቅርታ። ካስቀየምኩ ወንድሜ አብርሽ፣ ምክንያቱም ሰው ለማስቀየም የምንሰራው ነገር የለም። ምናልባት የባህሪ ችግር እንግዲህ እንደየራሳችን ሊኖር ይችላል። ያንን አፎበል ከዛ በኋላ ያለውን በጋራ እየሰራን ግን እህቶቻችን እናግዛቸው። ቢያንስ የሆነ ነገር ደስታ ላይ የተገኘውን ሰው መካስ ባለብህ በችግራቸውም ጊዜ ተገናኝተን እናግዛቸው ወደሚል ሀሳብ ነው የምንመጣው። አመሰግናለሁ ወንድሜ። እኔም አመሰግናለሁ። እሺ አብረን እንግዲህ እንድታረግ የምፈልገው ነገር እኔም ልስለትና እኔ እቀጥላለሁ። እሺ አመሰግናለሁ። እኔም እንደ ታላቅ ምናልባት በእድሜ ከኔ ታላቅ ሆናለሁ ብዬ አስባለሁ እና ስለመሰጠኝ ምክርም ስለሁሉም ነገር አመሰግናለሁ። ምናልባት ደግሞ በንግግር አሁን ያስተፋው ነገር ካለ ይቀጥል። እሺ ልቀጥል። ቀጥል። አሁን አንተ እንድታረግ የምንፈልገው አንደኛ ታው ይሄ ነገር አይጠቅማችሁም፣ በዚህ መንገድ ሂዱ ስንላቸው የሚሳደቡትን ሰዎች ስድብ ጥሩ አይደለም በላቸው። ምክንያቱም ጎግል አያውቀውም የሚሳደቡትን ስድብ ጎግል ላይ እንኳን የለም እንደዚህ አይነት ስድብ። ታው ለራሳችሁ ብለው ቢናገሩት ብለ ነይስ ጎግል አድርግልሽ ምን አልሽ ነው አያውቀውም ጎግል። ቅድም ማቲ ደግሞ እኔን የሚያናግርበት መንገድ በዚህ መንገድ ስለሆነ ነው። እሺ ተስፍሽ ምናምን እያለ ስለሚያወራ ነው እንጂ ከኔ ጋር ችግር ኖሮበት አይደለም። እና ይሄን ነገር አስተካክልልን። በቀደም ፊልተር አድርገን አንተም አስመስለን ስለሄድንብህ ለሱ ይቅርታ እንጠይቃለን። እኔ መሲም ፎልም አዎ ሄደንብሃል፣ በደንብ አድርገን ሄደንብሃል። መቆጣት ያለ ስለዛ ለሱ ይቅርታ እንጠይቃለን። አሁንም ቢሆን አብርሃም እኛ ካንተ ጋር ችግር የለብንም፣ ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው ተው እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ ኑሩ፣ ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ፣ እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። እኔ ካለው ነገር አንፃር ስለሚደረግላችሁ ወላሂ ላዚም አላህ ሻሂዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም፣ ለወደፊትም አይኖርብኝም። ግን ይቅርታ ረጅዬ አንድ አሚን ላይ እሺ ትጨርሽ። ስለዛ ሲመጡ እናንተ ቤተሰቦቻችሁን አደራጁ። ራሳችሁን ነገ ምን እንደሚፈጠር አይታወቅም። ነገ የትኬት ታጣላችሁ። ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀይሩ። ቤታችሁን የእናቴ አባቶችን ቤት አሳድሱ። ታውቆቻችሁን ብላችሁ ምክር አድርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሙ በደንብ አድርጋችሁ ህይወታችሁን ቀጥ አድርጉ። ይሄ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል። ውጡ ይለናል፣ እኔንም ጨምሮ። ስለዚህ ከአሁኑ አስቀምጡ፣ አካውንታችሁ ላይ አድርጉ ብላችሁ ተቆጧቸው። ስለዛ እናመሰግናለን። ካስቀየምነ ይቅርታ። አብርሃም እና ሩት ነው። እሺ ብርጅስቶን መሲ መናገር የምትፈልጊው ነገር አለ? ያው ሳላቋርጣችሁ እንድጨርሱ ሀሳባችሁ እንዳንደታችሁ። እኔ ከዚህ አንግል ነው እንጂ እኔ አብርሽ ለምን አገኘ አይደለም። አብርሽ እነዚህ ያሉ ፊሊፒኖች ቢያገኙ ደስተኛ ነኝ፣ ችግር የለብኝም። ግን አብርሽ አንተና ሩታ ለራሳችሁ በቂ ናችሁ። ልጆቹ መጥተው በግድ እንኳን እንኩ ሲሏችሁ ነው ለራሳችሁ ሁኑ። በቃ እኛ አንፈልግም። በቃ ስማችን በዚህ ነገር መጠራ እንዲጠራ ባልበላነው ነገር መጠራት የለበትም። አሳፍሯችሁ በቃ አንፈልግም በሏቸው። ልጆቹ ሰግጠው የወር ደሞዜን ተበላው ብላ የጮኸችው ልጅ ያው ፖስት አድርገዋት። እኔ እንደዚህ አይነት ቪዲዮ ፖስት ማድረግ አልወድም። እኔ የራሴን ቪዲዮ ነው። አትመኑም። እንደዚህ አይነት መረጃዎች ሲመጡ አንድም በመጨረሻ ይቅርታ መናገር የምፈልገው ነገር ሁሉም ነገር እውነት ነው ብላችሁ ማመን ትክክል አይደለም፣ እንደኔ ማለት ነው። በነገሩ እርግጠኛ ሆናችሁ
ያ ነገር እውነት ከሆነ መረጃ ይዛችሁ ሚዲያ ላይ መውጣት ይሻላል። በዛ ነገር እርግጠኛ ሳይሆን ግን የሆነ የምናወራቸው ነገሮች ትክክል አይደሉም እንደኔ ማለት ነው። ስለዚህ መረጃ ሁሉ ነገር የተያዘበት ሲሆን ጥሩ ነው እንደኔ ሀሳብ። ያ በዚህ አጋጣሚ ኖርማሊ እግረ መንገዳችንን ይህንን አጋጣሚ ስለማላገኘው አንድ ነገር መናገር ስለፈለኩ ነው። እዚህ ድርጅታችን ውስጥ 17 ዓመት ዱባይ ኖራ ደም ተፍታ ከ4 ሚሊዮን ብር በላይ ያሰራችውን ቤት መቀሌ ትግራይ ክልል አትሊስት በየቤቱ ያላችሁ ሰዎች እንግዲህ ብዙ ሺህ ሰዎች ስለምትኖሩ አንዴ ለመናገር ፈልጌ ነው። እህታችንን ጥራት አንድ ጊዜ ቶሎ ነው ይበላል። የለፋችበትን የ17 ዓመት እንትኗን ቤቷን ተከልክላ በመከራ ውስጥ እዚህ ከ3 ልጆቿ ጋር እኛ ጋር ያለች እህት አለች። አንዴ በዚህ ጋር አለችና